ውድ አድማጮች እንደምን ሰነበታችሁ። ለዛሬ የሲዳማ ተወላጅ የሆኑትን የግራዝማች ዌና ሃንካርሶን የአርበኝነት ታሪክ ይዘንላችሁ ቀርበናል። ምንጫችን ምርጥ የሀበሻ ጀግኖች የተሰኘው መጽሐፍ መሆኑን ስንገልጽ በታላቅ ክብር ነው። ቃልሙድ ግራዝማች ዌና ሃንካርሶ ዘብሔረ ሲዳማ ኢትዮጵያዊ በ1927 እስከ 1934 ዓ.ም የፋሺስት ኢጣሊያ ወራሪ ሰራዊት በምስራቅ አፍሪካ የምትገኘውን የሀበሾች እናት ሀገር ኢትዮጵያን የቅኝ ግዛት አድርጎ በመያዝ የከርሰ ምድሯን ሀብት ለመቀራመትና ስርዓት የሆኑ ዜጎቿን በሰላማዊ ትግል መሬት ላይ አስፍራ የተትረፈረፈ ምርት ለማሰባሰብ እና ለማግኘት በጊዜው በነበራት የኢኮኖሚ አቅም 17 ሚሊዮን ሊሬ ወጪ አድርጋለች። ከዚህ ውጭም በኢትዮጵያ በተደረገ ጦርነት ስለ ሀገራቸው ነጻነት ጠዋት ማታ የሚታገሉት የሀበሻ ጀግኖች ከወጣው የፋሺስት ኢጣሊያ ሰራዊት ውስጥ 215,000 ወታደሮች ከጥቅም ውጪ መሆናቸውን የኢጣሊያ የጦር ሚኒስቴር መዝገብ ማረጋገጡን ኢጣሊያዊው ታሪክ ጸሐፊ ፕሮፌሰር አልቤርቶ ሳባኪ ኢትዮጵያም አንደር ሙሶሎኒ ፋሺዝም ኤንድ ኮሎኒያል ኤክስፕረስ ባሉት መጽሐፋቸው ላይ አስረግጠው ጽፈዋል። በዚያ የፋሺስት ወረራ ዘመን በኢጣሊያና በኢትዮጵያ መካከል በተደረገ ጦርነት በአንድ ወቅት ምስክርነት የሰጠው ኢጣሊያዊው ጀነራል ቱሪዞ ሲናገር በሀበሻ አርበኞች ላይ በሸዋ ያዘመትነው ሰራዊት 200,000 ይደርሳል። አውሮፓውያንም ድጋፍ ያደርጉ ነበር። ነገር ግን በዚህ ቦታ ጦርነት ተደረገ ሲባል እንሰማለን እንጂ አንድም ቀን የእኛ ወታደሮች አሸንፈዋል ሲባል ሰምተን አናውቅም። ወሬው የፋሺስት ጦር ተደመሰሰ ሲባል ብቻ ነው የምንሰማው። ስለዚህ እነዚህ የሀበሻ ተዋጊዎች የአርበኛው ኃይል በጣም የተደራጀ የተዋጣለት ተዋጊ ነበር ብሎ ስለ ራስ አበበ አረጋይና ጦር አርበኞቹ ጀግንነታቸውን በአደባባይ መስክሯል። ስለሆነም ታዲያ በሀበሾቹ የተዋጊነትና የአርበኝነት ታሪክ ውስጥ በጣም የሚያስደንቀው ኢትዮጵያዊ መሆናቸው ብቻ እንጂ ዘር፣ ብሔር፣ እምነት ብሎ ነገር ቦታ አልነበረውም። ተቀዳሚው ነገር የእናት ሀገር የነጻነት የሞት የመጨረሻ አሸናፊነት ላይ መድረስ ነበረ። የኢትዮጵያ አርበኞች በጣም የተለዩና ልዩ የሆነ አመለካከትና አስተሳሰብ የነበራቸው፣ ጦርነቱን ከልጅነታቸው ጀምረው ያጠኑ፣ ሞትን መቼም ቢሆን ደፍረው ወደር የሌለው ተግባር በመፈጸም የሚጋፈጡ ነበሩ። የሚከፍሉት መስዋዕትነት ስለ ሀገራቸው እስከሆነ ድረስ በፍጹም የማይጨነቁበት ተራ ነገር መሆኑን ነው። ኢጣሊያ በነበረው የጦር መሳሪያ እንዲሁም የመርዝ ጋዝ ከግማሽ ሚሊዮን በላይ ጦር አሰልፎ በሁለት አቅጣጫ ሰሜንና የደቡብ ኢትዮጵያን ስትወር የሀበሻ ጀግኖች ብዛት የነበረውን ወታደር የጠላት ጦር በሰሜን በኩል ለ7 ወራት መከላከል ሲችሉ በደቡብ የመጣውን ጦር ደግሞ ለ17 ወራት በመከላከል ከፍተኛ ውጊያም አካሂደዋል። በዚያን ሰሞን በአውሮፓ ለተነሳው የሁለተኛው የዓለም ጦርነት የአውሮፓ መንግስታት ናዚ ጀርመንን መከላከል የቻሉትና የተፈታተኑት ብዙ የጦር መሳሪያ የሚሰሩ ዘመናዊ ፋብሪካዎች፣ የጦር አውሮፕላኖች የነበራቸው የሀበሻ ጀግኖች ግን በአሮጌ የጦር መሳሪያ ባደረጉት የማይገኝ ወደር ነው። ለቆሰሉ ወታደሮች ምንም አይነት ሕክምና መርጃ ሳይኖር ያንን ያህል ጊዜ የመከላከያ ውጊያ አካሂደው ሀገሪቱን በነጻነት በተቀረው ዓለም ፊት በተመሰከረ የውጊያ ትርኢት የሀገሪቱን ነጻነት አስከብረዋል። ስለ ሀገሪቱ ነጻነት የተጋደሉት የሀበሻ አርበኞች በመላው ሀገሪቱ ከሚገኙ 86 ብሔር ብሔረሰቦች ውስጥ ስለ ሀገራቸው ፍላጎትና ቅንነት ስላላቸው ብቻ ከፍተኛ ትግል አካሂደው ታፍራና ተከብራ የኖረችውን ሀገር ነፃ ያወጡና ያስከበሩ ጀግኖች ሆነው ይጠቀሳሉ። ስለሆነም ታዲያ እነዚህ ምርጥ የሀበሻ ጀግኖች ውስጥም በደቡብ ጦር ግንባር በማርሻል ሩዶልፍ ግራዚያኒ እየተመራ የመጣውን ጠቅላላ ቁጥር ወደ 55,000 የሚደርሰውን የፋሺስት ጦር በመጀመሪያ በዶሎ፣ በዋደራ፣ በመልካ ጉባ፣
በበቅሎ ማዬ፣ በነጌሌ፣ በዋድራ ከተሞች በኋላም የጠላት ሰራዊት በመርዝ ጋዝ በልጦ ወደፊት ሲገሰግስ በሲዳማ ክልል ውስጥ እነ ዌና ሃንካርሶን የመሳሰሉ ወደር የማይገኝላቸው ምርጥ የሀበሻ ተዋጊዎች በፋሺስት ኢጣሊያ ሰራዊት ላይ ለዘላለም ተገዳይነታቸውን አስመስክረው ምርጥ የሀበሻ ጀግኖች መሆናቸው በታሪክ ማህደር ውስጥ ተጠቅሶ በወርቅ ቀለም እንዲጻፍ አድርገዋል። ጀግናው ዌና ሃንካርሶ በሲዳማ ክልል በሸበዲኖ ወረዳ የጎሳ መሪና ነገር አዋቂ ወይንም ሀይቻ የነበሩ ሲሆን ፈቃደኛ ሆነው በመንግስታዊ ስርዓት በነበረው የጉልተኛው አስተዳደር የነበረውን ህብረተሰብ ክፍል በከብትና በሰው ሸክም፣ ቀለብ፣ የጦር መሳሪያ እንዲሁም ድንኳን በመያዝ የወረዳቸውን ህዝብ በማስተባበር በደቡብ ጦር ግንባር በዶሎና በቅሎ ማያ፣ መልካ ጉባና ዋዳ ዳራ መከላከያ ምሽግ ውስጥ ከራስ ደስታ ዳምጠው ጋር ተጉዘው ከፍ ያለ ተጋድሎ አድርገዋል። ባላምባራስ ዌና ሃንካርሶ በወጣትነት ዕድሜያቸው ለመንግስት በነበራቸው ታማኝነትና ፈቃደኝነት የህዝብ መሪ በመሆን ያስተዳደሩ ሲሆን በኢትዮጵያ ጀግንነት ለብዙ ቁም ነገር የታገሉ የደከሙ አዛውንት ነበሩ። ኢጣሊያ የሲዳማን አርሶ አደር የደጎሊያ ሶማሌዎችን ከቦረና ኦሮሞዎች ጋር በጊዜው የፋሺስት ነጋዴዎች ባካሄዱት ቅስቀሳ እንደ ወረራ ሳይሆን ነፍጠኛውን የመሬት ከበርቴ ስርዓት ገባርነት ነፃ የሚያወጣ እንደ ነፃ አውጪ በመቆጠሩ ብዙ ተቃዋሚ ባይገኝም የበረከቱ ወጣቶች ግን የብሔሩ ጎልማሶች ዘንድ ኢትዮጵያ ነፃነት መታጣትና የነጭን የበላይነት ያልተቀበሉ ጀግኖች የተፈጠሩበት ምድር መሆኑን አስመስክረዋል። በተለይ በሲዳማ ህብረተሰብ ውስጥ በስምንተኛው የፋሺስት ኢጣሊያ በ1928 ዓ.ም ጦርነት በፋሺስት የፖለቲካ ስብከት ምን ያህል ተቃዋሚ አለመቅረቡና ለነፍጠኛው ስርዓት ነፃ መውጣት ለፋሺስቶች የመተባበር ድጋፍ መስጠት ቁም ነገር አድርጎ መመልከቱን የምድሪቱ ተወላጅ የታሪክ ተመራማሪው አምባዮ አጋቶ ዘግበውታል። ኢጣሊያ ኢትዮጵያን በወረረበት በመጀመሪያዎቹ ዓመታት የሲዳማን ህዝብ በአዲስ መንግስት እምብዛም ጥላቻ አለማሳየቱ ለጣሊያን ወረራ አለመከፋቱን ያሳያል። ይህ የሆነበት ምክንያት ደግሞ የሲዳማ ህዝብ ተንሰራፍቶ ከነበረው ጨቋኝ የፊውዳል ስርዓት ለመላቀቅ አጥብቆ ይፈልግ ስለነበር የሲዳማ ህዝብ የመጀመሪያዎቹን የኢጣሊያ ወረራ ጊዜያቶች እንደ ነፃ አውጪ አድርጎ ተመለከተው። በ2003 ዓ.ም የታተመው የሲዳማ ብሔር ታሪክና ባህል የሚለው መጽሐፍ በገጽ 76 ባላምባራስ ዌና ሃንካርሶ መልከኛ ስርዓት ደጋፊ ነበሩ። ስለዚህ እስከ መስዋዕትነት ኢጣሊያ ወራሪ በጦር ሜዳ ሲፋለሙ ኖረዋል ይሉናል። እንደ እውነቱ ግን ባላምባራስ ዌና ሃንካርሶ በመጀመሪያ ነገር የጎሳው መሪ፣ የህዝብ ጠባቂ፣ ለመላው ኢትዮጵያ ሀገራቸው የመጣው ጠላት እንደሌላው ኢትዮጵያዊ ጠላታቸው ነበር። በጊዜው የተወሰደው አዋጅ የማዕከላዊ መንግስት ለስርዓቱ መዳበር የላካው ኃይል ምንም የተደረገ ጥፋት የለውም ባይባልም መልካም ነገርም የነበረበት በመሆኑ ከሸዋ ወጥቶ የሰፈረው የደጃዝማች ባልቻ ጦር ወዳጆችም ወገኖችም በቆይታ የረጅም ጊዜ መላመድ የፈጠረ ወይንም መቀራረብ መንግስት ወይንም የአካባቢው ገዢ የሚሰጠውን ሹመት ማግኘት ቀላል አለመሆኑ በተለየ መልኩ በመልካችን የማይገጥመውን ነጭ ሰራዊት በተለያየ ልዩ ልዩ መንገድ የተቃወሙ በርከት ያሉ የሲዳማ ብሔር ጀግኖች እንደነበሩ የነ አሊቶ ሄዋኖ፣ ግራዝማች መንግስቱ ሐሜሶ፣ ግራዝማች የተራ ቦሌ፣ ባላምባራስ አበበ ቡሎ፣ ወራሳ ዱካሎ፣ ላንቃሞ ናሬ፣ ፊሳ ፊቾ ወዘተ ሌሎችን በታሪክ ውስጥ ነፃነትን አስመልክቶ ትንግርት የነበሩ በጀግንነታቸውን በምርጥ የሀበሻ ጀግኖች ማህደር ውስጥ በወርቅ ቀለም የተጻፉ እንደነበሩ ማስታወስ ይቻላል። ዌና ሃንካርሶ በደቡብ ጦር ግንባር ከራስ ደስታ ዳምጠው ጦር ጋር ሆነው በዶሎ፣ በበቅሎ ማያ፣ በመልካ ጉባ ጦርና ሰንደቃቸውን አስፈላጊ የጦር መሳሪያ በአህያ ጭነው በታላቅ ጀግንነትና ድፍረት ከታህሳስ 28 እስከ ጥር 19 ቀን 1928 ዓ.ም ለ21 ቀናት የተዋጉ ሲሆን በዚሁ የውጊያ ሜዳ ጠላት አውሮፕላኖች ቦምብና የመርዝ ጋዝ እየጣሉ ዝቅ ብለው በመትረየስም ተዋጊውን የሀበሻ ጦር ሲደበድብ በልበ ሙሉነት በያዙት ረጅም መውዜር ጠመንጃ
አንድ ዛፍ ስር ቆመው አነጣጥረው በመተኮስ ትልቅ ባለ 3 ሞተር አውሮፕላን መትረየስ ተኩሰው ወደ ላይ ሲነሳ ከስር ስለመቱት አውሮፕላኑ በእሳት ተያይዞ ሲቃጠል በውስጡ 4 ኢጣሊያዊ ወታደሮች ከመኖር ወደ አለመኖር ተቀይረዋል። ይህ ጉዳይ በደቡብ ግንባር ጦር አዛዥ ራስ ደስታ ዳምጠው ፊት አርበኛው በተሰበሰበበት ዌና ሃንካርሶ ቀርበው ከተመሰከረላቸው በኋላ የባላምባራስነት ማዕረግና የቤልጂክ ጠበንጃ ከ100 ጥይት ጋር ሽልማት ተሰጥቷቸዋል። ባላምባራስ ዌና ሃንካርሶ ከዚህ በተጨማሪም በዶሎ ግንባር ስለ ጦራቸው ነጻነት፣ ስለ ሰንደቅ ዓላማ ክብር በጽናት ቆመው በተዋጉበት ወቅት በፋሺስት አውሮፕላኖች የቦምብ ድብደባ በፍንጥርጣሪ ራሳቸው ላይ ተመተው ደማቸውን ስለ ሀገራቸው ነጻነት አፍሰዋል። በወቅቱ ዘመናዊ መኪና ስላልነበር የኢትዮጵያ ሰራዊት ቀለብና የጦር መሳሪያ ጭነውበት የወሰዱት የጭነት ከብት በቦምብ ተመቶ ተገሎባቸዋል። በነገራችን ላይ በ1928 ዓ.ም ታኅሳስ 28 ጥር 19 በደቡብ ግንባር በተደረገ ጦርነት ፋሺስቶች በአውሮፕላን ላይ የጣሉት ቦምብ 40,000 ኪሎ ግራም ክብደት የነበረው ሲሆን የመርዝ ጋዙ ደግሞ 5 በርሜል ወይም 5500 ሊትር ሙስታርድ የተባለ መርዝ አፍስሰውበታል። የመርዝ መርጫ መቶ አውሮፕላን በጣም ጠንካራ የሆኑ የሮልስ ሮይስ ሞተር የተገጠመላቸው የእንግሊዝ መንግስት ለኢጣሊያ መንግስት በእርዳታ የተሰጡ ነበሩ። ለማስረጃም ያህል ዛሬ ከ86 ዓመት በኋላ ፍስሐ ገነት ላይ ወቴ የተባለ መንደር ላይ ወድቆ የሚታየው አውሮፕላን በውስጡ ሜዲን እንግላንድ ይልና የአካባቢው ባለስልጣናት ለአዲሱ ትውልድ መማሪያ እንዲሆን በወግ እንዲጠበቅ ቢያደርጉት መልካም ይሆናል። ባላምባራስ ዌና ሃንካርሶ ወደ ነበሩበት ምድር ሸበዲኖ በመመለሳቸው የፋሺስት ኢጣሊያ ጦር ሀገሪቱን ሲቆጣጠር በውስጥ መረጃ ዶሎ ግንባር ላይ ተዋግተናሃል ተብለው በመነገሩ ዌና ሃንካርሶን ይዘው እስር ቤት ከተዋቸው ብዙ ውጣ ውረድና እንግልት ደርሶባቸው ለረጅም ጊዜ በእስር ቤት ቆይተው በአምላክ ፈቃድ የፈቱና የኢትዮጵያ ነጻነት መመለሱን አረጋግጠው በዓይናቸው ለማየት የበቁ ታላቅ አርበኛ ነበሩ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ሲመሽ ድመቶች ሁሉ አቦ ሸማኔ ይሆናሉ። ወንድዬ ካሳ ነኝ።